ለእህቴ አንድ ነገር ብላት ሲሆን የዛኔ ሁሉም ነገር ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ቪዲዮውን እንዴት አያችሁት? እኔ በጣም ተናድጃለሁ ኤፍሬም በሚያደርገው ድርጊት። ቡራዬ ትዕግስትህን ሳላደንቅ አላልፍም። ዛሬም ነገም ትዕግስቱን ሰጥቶሃል። የኔ ቀብራራ፣ የኔ ጅንኑ ማለት ነው፣ የሀይሚቴ ሸበላ እና ኤፍሬም መመታት አምሮታል፣ ዱላ አምሮታል። ካየሁት አንጻር ካልደበደብከኝ፣ ካልተናገርከኝ፣ በቃ ካልሰደብከኝ እያለ ነው ያለው። ቤተሰብ እውነት ዝም ብላችሁ ካያችሁት ማለት ነው እንዴ፣ ምታኝ፣ የግድ ምታኝ፣ የግድ ተናገረኝ እንዴ። ቡራ አንዳንድ ጊዜ ማለት ነው ሲሳደብ ለካ እኔ የምንፈርድበት ወደን አይደለም። አሁን ዛሬ ምንም አልተናገረውም፣ አልሰደበው፣ ምን አላለው፣ ግን በቃ የሆነ በጣም እየገፋፋው ነው ያለውና ኤፍሬም ከትናንት ወዲያ ዕለት አመስግኜህ ነበረ ሀይሚና ጅንኑን አገናኝተህ ላሽ ስትል ኤፋ ያራዳ ልጅ ነው ጎበዝ ምናምን ብዬ አመስግኝሃለሁ። ዛሬ ደግሞ ያደረግከው ስራ ግን በጣም ነው የሚደብረው። ሲቀጥል ሀይሚቲ ህፃን ልጅ አይደለችም። የመንፈቅ የ6 ወር ወይም የ1 ዓመት ልጅ አደረካት እኮ። እህቴን የት ነው ያረካት? እህቴን አምጣ፣ እህቴን አምጣ። ይህን ያክል እሱ ምንም ያደርጋት ይመስልሃል? ምንም ያደርጋት ይመስልሃል? ቆይ እንዴ፣ ምንም ቢሆን እኮ በአብረው ብዙ ነገር አሳልፈዋል። በጣም ነው የሚወዳት ከአንተ በላይ ማለት ከአንተ በላይ። ስለዚህ አሁን ዛሬ ላይ መጥተህ የት ነው ያደረጋት? አምጣ እህቴን ምናምን ምናምን። ምንድን ነው የሚያስቀባጠርክ? ትናንት እኮ አይተናታል አይደለ እንዴ? ቤተሰብ እኔ የተቆረጠ ቪዲዮ ነው ያየሁት። የቲክታክ ቡራ ገብቶ ነበረ እና የተቆረጠው ቪዲዮ ላይ ቤት ውስጥ ሀይሚን ቡራ እንዳመጣት ምናምን አይቻለሁ። ትንሽዬ ቪዲዮ የተቆረጠች ቲክታክ የሚቆራረጠውን ያየሁት እንጂ አልተመቸኝም። ትናንትናና ላይቡን አልተከታተልኩትም የቡራን ቲክታክ ላይ ማለት ነው። ስለዚህ ምን ያደርጋታል ይሄን ያክል? አንተ አሁን እህቴ እህቴ፣ በዛ ላይ ደግሞ የሰራኸው ስራ አለ። ያንን ነገር ብትናገር አልለቅህም ወየውልህ እያልክ ነው። ስለዚህ መጀመሪያ ራስህን ንጹህ አድርግ። ከጀርባቸው የሰራኸው ስራ አለ። ብሩኬ ራሱ በአፉ ሀይሚ ስላንተ ያልከውን ሁሉ አልነገርኳትም ግን ወየውልህ እያለክ ነው። ስለዚህ ኤፋ እንደተከበርክ ምን አለ ጸጥ ብትል። እኛ ነገሩ የተስተካከሉ ብለን ደስ እያለን፣ ነገር ግን አንተ ደግሞ እንደገና ሌላ ሸዋ ልታመጣብን ነው። በነገራችን ላይ ማለት ነው ውዶቼ ማሮቼ፣ በተለይ እንደው በስደት ላይ ያላችሁ እህቶቼ ይሄ ነገር ማብቂያ የለውም። ለማየት ያብቃችሁ። ገና ምን አይታችሁ? ኤፍሬም አሁን ቡታጅራ መሄዱ አይቀርም። ማን ጋ ካላችሁኝ የዩኬዝ እንደገና ይነሳል እንደገና የዩኬዝ የሚያንቀሳቅሰውም ደግሞ እራሱ ኤፋ ነው። እና ማለት ነው እናንተ ግን እንዳትጨናነቁ፣ እንዳታስቡ፣ የሆነ ነገር እንደገና ሊፈጠር ነው ምናምን ብላችሁ እንዳታስቡ። ሲቀጥል እዩ የራሷ ባል ያ ማኑ ስሙ ማነው? በእናታችሁ ይሄ አዲሱ ልጅ የእሷ ባል ራሱ ነው ያስወለዳት ምናምን ማለት ግን ኬዙ እንደገና ሊነሳ ይችላል። እና እህቶቼ ከአሁኑ ቀድሜ ነግራችኋለሁ። ምንም ነገር እንዳትጨነቁ። ሀይሚና ብሩኬ ይጣላሉ ይለያያሉ ብላችሁ እንዳታስቡ። እነሱ መቼም ቢሆን አይለያዩ። ይሄ እኔ ነግሬያችኋለሁ። መጨናነቅ ማልቀስ ምናምን ከፈለጋችሁ እኔ ምን አገባኝ፣ አልቅሱ። ግን የምነግራችሁን ነገር ግን የሆነ ከአይምሯችሁ ብታስቀምጡት ጥሩ ነው፣ እንዳትጎዱ ማለት ነው። እና ይሄ ነገር ማቆሚያ የለውም። ኤፍሬም ከጀርባው ራሱ ብዙ ነገር ይዞ ነው የመጣው። መጀመሪያ ማመጣጡን አልተመቸኝም። ሳይደበደብ ደበደብከኝ አለው የውሸት። ገና ብዙ ነገር ይዞ ይመጣል። ኤፍሬም እባክህን ከመሀላቸው ውጣ። ይሄው ዛሬ ደግሞ አዲሱ ልጅ እንተና ማነው ስሙ? አነዋር ነው የሚባለው። አነዋር ጠፍቶ ነበረ፣ ይዘውት መጥተዋል። አነዋርም ሊቀላቀል ነው እንግዲህ። ስለዚህ እንደኔ ግን እባካችሁ ከህይወታቸው ብትወጡና ሀይሚትና ቡራዬ ደስ የሚል የፍቅር ጊዜ ብታሳልፉልን አሪፍ ነው። እይታም እኮ ከፈለጋችሁ አሁን የሚታይላችሁን ያክል ማለት ነው የእውነት
የሆነ ዝግጅት አዘጋጅታችሁ ምናምን ፕራንክ እየተደራረጋችሁ ሁለታችሁ ብሰሩ ከዚህ በላይ ይታይላችኋል። ለምን ሰውን ታሳዝናላችሁ? ለምን ታስከፋላችሁ? የሚወዷችሁ የሚጨነቁላችሁ በጣም ብዙ ልጆች ስላሉ ማለት ነው። እና ይህን ነገር ብታስቡበት መልካም ነው። እንደ ዛሬማ ማለት የለብኝም እናንተ ቡራ አላማረበት የሆነ ሽንቅጥ ብሎ ምናምን የሆነ እንዴት እንዳማረበት ቡራዬ ከአይን ያውጣህ የኔ ሸበላ፣ እውነት ከአይን ያውጣህ። እንዴት እንዳማረበት እግዚአብሔርን። ፀጉሩን ስለተስተካከለ ይሆን ሸሚዝ ምናምን ስለለበሰ የሆነ በቃ ሸንቀጥ አለ ምናምን ፏፈሽ ብሎ። በእርግጥ ጂም አለ ጂም ይሰራል እና በጣም ነው ያማረብህ ቡራዬ፣ ከአይን ያውጣክ እና እባክህን ከንግስትህ ጋር ብቻ ብትመጣልን ደስ ይለናል። ሀይሚቲና አንተ አሁን ይሄ ነገር እንደ አዲስ ሌላ ጦርነት፣ ሌላ የዓለም ጦርነት በሉት እንግዲህ ከዚህ በኋላ የሚፋፋም ነገር አለ ቤተሰብ እና ውዶቼ ማሮቼ ጀስት ፈታ ብላችሁ ተከታተሉ። የእውነት ነው የምላችሁ ሳትጨነቁ ማለት እንዳትጨነቁ፣ እንዳታስቡ። እነሱ መስሚያቸው ጥጥ ነው። ከዚህ በኋላ የሚመጣው ነገር ከበድ ያለ ነው። አሁን ይሄ ዲኤንኤ ይባላል እንደገና። እሱን ደግሞ የሚያንቀሳቅሰው ኤፋ ነው፣ ሌላ ማንም አይደለም። እና እዩ ወልዳለች አይደለም ወልዳለች ተብሏል። እንግዲህ እግዚአብሔር ምንድን ነው እንኳን ማርያም ማረችሽ። እኔማ የውሸት ነው ፕላስቲክም ነው ምናምን እያልኩ ነበረ። እንኳን ማርያም ማረችሽ፣ እንኳንም በሰላም ተገላገልሽ እዩ። እኔ 100% ከብሩኬ ጋር ምንም አይነት ግንኙነት እንደሌላትም ተናግሬያለሁ። ያመናችሁ አምናችኋል፣ ያላመናችሁም አላመናችሁም። ነገር ግን አሁን ሌላ ቡጥቡጥ አለ። ግን እናንተ ሬዲ ሁኑ ቤተሰብ እና እንደዛ ነው። ኤፍሬም ተንኮለኛ ነው እውነት ለመናገር። ኤፋ ዛሬ ተንኮል ጠንስሰን የመጣኸው ነገር እያለክ ነው። እኔ እንደውም ቡራዬ አንዴ በቦስቅ ቢልክ አርፈህ ትቀምጥ ነበር፣ ግን እሱ ምንም አልመሰለውም። እንደውም እየሳቀብህ ሁሉ ነበር። ሁኔታ ምናምን የሆነ ሙድ እየያዘብህ ነበር ከኤፍሬም ጋር ከማን ነው ከፍፄ ጋር ማለት ነው። ምንድን ነው ተከፍሎ ነው ወይም እየተባልክ ነው። እና የሆነ ነገር እንዳለ ያስታውቃል። ስበብ አትሆን ልጁ ላይ እሺ። የልጁን ስም አታጥፋ። ዛሬም ነገም ተነጎዳያም እነሱ ቀን በቀን ማለት ነው እየቀጠቀጡት የሚገኙ ልጆች አሉ። እና ለእነሱ የሆነ ብቻ ከእነሱ ጋር የሆነ ኮንታክት አለህ አንተ ሳስብህ ከነ ወሬ ሙልጮች ጋር ማለት ነው። የእሱን ስም ለማጥፋት እሱን ለማሰደብ የሚደረግ ነገር አለ። ቡራ ግን መቼም ቢሆን ስሙ አይጠፋም። መቼም ቢሆን አይወድቅም። እኔ መቼም ቢሆን ማለት ነው በቡራ አልደራደርም። ሀይሚ ናት ቁም ነገር። ስለዚህ እንደዛ ነው ውዶቼ ማሮቼ በሉ።